አቤት በቃል የሚገኝ ወንድ እኮ ነው። ለመጨረሻ ጊዜ አንድ ምንም አታመጣም ነገር ልጠይቅ። ምንም አታመጣም። መልስልኛለህ አትመልስልኝ? ዝም ምንም አታመጣም። አሁንም ስልኩ ላይ ነው ያለው። አንተ እኮ ጀግና ጉራይ ስልኩን ትመልስልኛለህ ምናምን ነቃ በል። እኔ ጋር የምንም ስልክ የለም ብያለሁ። አባቴ ጀግና እኮ አትመልስልኝ ማለት ነው የጋሽዬ ልጅ። እኔ እኮ ከማጠረህ ጉራክ መከራ ነው በጣም ትገሪልኝ። ቀላል እየሰደብከኝ ነው አይደለም? ትወጣጠራለህ ዝም ብለህ ዳኒ። አሁን እንደ ልብ መሳደብ ትችላለህ። የምታደርገው ድርጊት አይገናኝም። ቡራይ ማነው? ኧረ ምን ልቤ ቡራይ ነው። አሁን አንተ እንደዛ ስለሆንክ የሆነ የኔን ፎቶ ፋይል ይዘህ ምናምን ምንም ነገር ልታደርገኝ እንደማትችል ታውቃለህ። አሁን ቢሆን ምንም አያደርግም። ምን ያመጣል? ምንም አታመጣም። ለማንኛውም ለአንተ ዝም ብዬ አልሸኝም። ገባርን? አንተ ላይ ላይ መታሃል። እዚህ ጋርም ደግሞ የአንተ ቤተሰቦችም አሉ። ያው የኔም ደግሞ አለን ግሬስ ፋሚሊ አለ። በጣም የተደሰቱ ሰዎች አሉ። አንተ ስልኩን በመውሰድ እና ፋይሉን በማጥፋት ላፕቶፑን ከቤት በማጥፋት በጣም ደስተኛ የሆኑ ሰዎች አሉ። አንተ ጋርም እንደዛው ደስተኞች ናቸው። አንተም ደግሞ እንደዚህ በኩራት የምታወራው ምናምን ነገር ደስ የሚያለ ፋይሉ ስለሌለ ነው እኔ ጋር። እኔ ደግሞ እዚህ ድረስ መተል አንተ አንድ ስጦታ መስጠት ፈልጋለሁ። ከመጣ አይቀር ብታወጣ አይቃን ነው የምታወጣ። የራሴ ቂቃ እሺ ቤተሰቦች ሬዲ ናችሁ? ለአብርሽ ስጦታ አለኝ፣ ለእናንተም ደግሞ የማሳያችሁ አንድ ስጦታ አለኝ። ወንድ ሬዲ ከሆናችሁ ሬዲ ነበር። ወንድ ነው ያሳየን። ወንድ ዳኒ አትንጠባረር እባክህ። ሬዲ ናችሁ? ዝግጁ ናችሁ? አንተ ምንም ችግር የለም ማለት ምንም ነገር የምትፈራው ነገር የለም። ምንም ነገር ይፈጠር ምንም አይመስልም። ምንም ምክንያቱም ኮንፊደንስ አለ። ስልኩንም ላፕቶፑንም ስለወሰድኩ ውርደታ ምን የምትለው አንተ ነው። ባይዘወይ ሩታንም ስልኳን ወስደህባታል፣ የኔንም ስልክ ወስደሃል፣ ላፕቶፑንም እንዳለ ፋይሉን አጥፍተሃል። ስለዚህ አንተ በኮንፊደንስ ቁጭ ብለህ ምንም አታመጣም እያልከኝ ነው። ገባህ አይደለ? ወሬ ብቻ ነህ፣ ምንም ነገር አትፈጥርም እያልከኝ አታመጣም። እኔ ደግሞ ለአንተ ስጦታ አዘጋጅቼ እልሃለሁ፣ ለአንተም ለቤተሰቦች። ጋይስ ሬዲ ናችሁ? ዝግጁ ናችሁ? አዎ ዳኒ። ምንም ነገር የለም እኮ እኔ ጋር ላፕቶፕም የለም ስልክም የለም። ስለዚህ ምንም የምፈራው ነገር የለም። ውጭ ምንም ነገር ልታደርግ ስለማትችል ብዬ ነው። ከትቤትና ውጭ ተግባር የለኝም አይደለም። ጋይ ሴት ነው አብርሽ። ምንም አታመጣም ዳኒ። አብርሽ ጋር መጣሁ ጋይ። በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር ወይ እናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ። እስካሁኑ ሰዓት ድረስ ተረዳኸኝ? እስካሁኑ ሰዓት ድረስ በጣም ስለማመጠ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገር፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ማን ልጠይቅህ፣ ስልኬን ትመልስልኛለህ? አትመልስልኝም? ስልኬን እያስፈራራኝ ነው። እሱ ዝም ብሎ ጉራ ነው። አብርሽ የተነክ ነው። ስልኬን ትመልስልኛለህ? አትመልስልኝም? የነገርኩህ እኮ ነው። እኔ የስልክ አቅም ከሌለ ከፈለግ እገዛልሃለሁ። ከዛ ውጭ ገር ምንም ምክንያት የለኝም እያልኩ ትክክል። የእኔንም የሩታንም ነው የወሰድከው። ምን አገባ ስለ ሩታ? የሁለታችንን ስልክ ወስደህ ወጠጤ ፋይላችንን አጥፍተሃል። ገባህ አይደለም? ከቤቴ ደግሞ ላፕቶፕን ወስደህብኛል። ምክንያቱም ቤት ስገባ ላፕቶፕን አታገኘውም ብላኝ ነበር። ምናልባት አንተ በላካቸው ሰዎች ምን ያህል እርግጠኛ ነህ አብርሃም? ገባ ስልኩን ራስህ እንዴት የማድርገው ስልክ ምናልባት ቤቴ መጥቶ ፒሲውን እንዲወስዱ ያደረካቸው ሰዎች ምን ያህል በእነሱ እርግጠኛ ነህ? እስኪ መልስ